ድጋም ብስባር አበሽን ይንት ሀታስሴ የተከበሩ አቶ አገኘው ተሻገር የፌዴሬሽን ምክር ቤት ዋና አፈ ጉባኤና የዕለቱ የክብር እንግዳ የተከበሩ አቶ ብርሃኑ አዴሎ የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር፣ የተከበሩ አቶ ወንድሙ ኩርታ የክልላችን ምክር ቤት ዋና አፈ ጉባኤ፣ የተከበሩ አቶ ጌታቸው ከኒ የክልላችን የብሔረሰቦች ምክር ቤት ዋና አፈ ጉባኤ፣ የተከበሩ አቶ ገጭቶ ገብረ ማርያም የክልላችን ጠቅላይ ፍርድ ቤት ፕሬዝዳንት፣ የተከበሩ አቶ ፍቅሬ አማን የክልላችን መንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ፣ የተከበሩ አቶ ማስረሻ በላቸው የክልላችን ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ፣ የተከበራችሁ የፌደራል እንዲሁም የክልላችን ከፍተኛ የመንግስት የሥራ ኃላፊዎች፣ የተከበራችሁ መርቴት፣ በንችቴት፣ ሻይቴት፣ ክቡራን ከሁሉም የቤንች ሸኮ ዞን ወረዳዎች እንዲሁም ከሚዛን አማን ከተማ የመጣችሁ አመራሮችና ማህበረሰብ ተወካዮች፣ ክቡራን ከሁሉም የክልላችን አካባቢዎች ይህንን ታላቅ ክብረ በዓል ለመታደም የተገኛችሁ አመራሮችና ተወካዮች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን እንኳን ለቤንች ብሔረሰብ የአዲስ ዘመን መለወጫ እና የምስጋና በዓል የሆነው ብስት በዓል ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ሀገራችን ኢትዮጵያ የጥንታዊ ስልጣኔ የራሳቸው የሆነ ባህል ታሪክና ቋንቋ ያላቸው ቀደምት ህዝቦች መኖሪያ ናት። ፓርቲያችን ብልጽግና እነዚህ ብሔረሰቦችና ህዝቦች የራሳቸውን ባህል ታሪክና ቋንቋ እንዲያጎለብቱ ምቹ ሁኔታዎችን ፈጥሯል። እያንዳንዱ ብሔረሰብም የሌሎቹን በአግባቡ እያከበረ የራሱን እንዲያለማና እንዲጠብቅ ያልተገደበ ነፃነትን ሰጥቶናል። ዛሬ በይፋ በእንደዚህ አይነት ባማረና በደመቀ መንገድ የምናከብረው በዓላችንም መንግስታችንና ፓርቲያችን የባህል ልማት ለማሳደግ ከወሰዳቸው ቁርጠኛ የተግባር ውሳኔዎች መካከል አንዱ ማሳያ ነው። የሰው ልጆች በጥንታዊ የስነ ፍለግ አስተምሮ መሰረት የፀሐይና ጨረቃ እንቅስቃሴን በመከተል ዘመናትን በተለያየ የጊዜ ቀመር በመሸንሸን ከአንድ ዘመን ወደ ሌላኛው የሚደረገውን ሽግግር ይወስናሉ። ይህንን ወቅት በደስታና በተስፋ በመቀበል ዘመኑ የሰላም የእርቅና የመልካም ምኞት ዘመን እንዲሆን ለፈጣሪያቸው ምስጋና ያቀርባሉ። የቤንች ብሔረሰብም የክረምት ወራት አልፎ ዝናብና ደመና ከሰማይ ተገፎ የጸደይ አዝመራ ጎምርቶ ምርት በሚሰበሰብበት የታህሳስ ወር መጨረሻዎቹና የጥር ወር መጀመሪያዎቹ ባሉት ጊዜያት አዲሱን ዓመት በተለያዩ ደማቅ ኩነቶች ከልጅ እስከ አዋቂ ያከብራሉ። ይህ ወቅትም አርሶ አደሩ ከእርሻ 12 ጊዜያት እረፍት የሚያገኝበት የእርሻ ምርትን ተሰብስቦ በጎተራ የሚከማችበት ወቅት በመሆኑ አዲሱ ዓመት የጥጋብና የደስታ ዘመን መገለጫ ተደርጎ ይወሰዳል። ብስት በዓል የብሔረሰቡ ተወላጆች አዲሱን ዓመት በደስታና በፍስሐ ከመቀበል ባሻገር በጣም ጥልቅና ለዘመናት ከትውልድ ወደ ትውልድ ሲሸጋገር የመጣውን የብሔረሰቡን ባህልና ታሪክ ህያውነት አጉልቶ የሚያሳዩበት ህዝባዊ በዓል ነው።
ክብረ በዓሉ የበንች ብሔረሰብ ክልሎች በዞኑ ውስጥ ከሚገኙ ብሔረሰቦችና ህዝቦች ጋር በመሆን በሰው ልጆች መካከልም ምንም አይነት ልዩነት ሳይደረግ በጋራ የሚያከብሩት በዓል ነው። በበዓሉ ወቅትም ታላላቅ አባቶች የተጣሉትን የሚያስታርቁበት፣ የተጎዱት እንዲካሱ የሚያደርጉበት፣ አጠቃላይ ማህበረሰባዊ እርቅ እንዲወርድና ፍትህ እንዲረጋገጥ የሚያደርጉበት ነው። እንደዚህ አይነት ህዝባዊ በዓላት አብሮነትንና አንድነትን ለማስረጽ አይነተኛ ሚና ይጫወታሉ። ህብረ ብሔራዊ አንድነትን በማጉላት ገዢ ትርክት ለመገንባት በምናደርገው ጥረትም ድርሻቸው የጎላ ነው። ዛሬ በብስት ባር የምናደርገውን መሰባሰብ የጋራ ጠላታችን የሆነውን ድህነትን ለማስወገድ እንደ አንድ የማህበረሰብ የልማት አቅም አድርገን የምንጠቀምበት፣ ለአካባቢ ሰላምና ደህንነት መጠበቅ አስተዋጽኦ እንዲያበረክት የምናደርግበት፣ ማህበረሰባዊ እርስ በርስ ትስስር እንዲጠናከርና እንዲጎለብት በማድረግ ለክልላዊና ሀገራዊ አብሮነትና አንድነት አስተዋጽኦ እንዲያበረክት ማድረግ ይገባናል። ከዚህም ባሻገር የብስት ባር ህዝባዊ ክብረ በዓል የቱሪዝም ኢንዱስትሪ አንዱ አቅም በመሆኑ ታሪካዊ ይዘቱን ሳይለቅ ለጎብኚዎች ሳቢ በሆነ መንገድ ማሰናዳትና መጠቀም ያስፈልጋል። የብሔረሰቡ ተወላጆችና ምሁራን የብስት ባህር ባህላዊ አስተምሮን፣ ትውፊታዊ ዳራውንና ሀገራዊ ፋይዳውን መረጃ በማሰባሰብ በመተንተንና በመሰነድ ታሪካዊነቱን ሳይለቅ ከትውልድ ትውልድ እንዲሸጋገር መስራት ያስፈልጋል። ከባህል ልማት አንጻርም ባህላችንና ታሪካችን እንዲህ በአማረ መልኩ በመሰባሰብና በመደመር እንድናከብር ምቹ ዕድል ለሰጠን መንግስታችንና ፓርቲያችን ምስጋናዬን ለማቅረብ እወዳለሁ። ከኢኮኖሚ ልማት ስራዎቻችን አኳያም በቅርቡ በይፋ የምናስመርቃቸው የበንች ሸኮ ዞን የዘመናት የልማት ጥያቄ የሆነው ዘመናዊ የአውሮፕላን ማረፊያና ደረጃውን የጠበቀው ገበታ ለትውልድ ደንቢ ኮሌጅ መሰረተ ልማት የመደመር መንግስት ትሩፋቶች ናቸውና እነዚህ ግዙፍ መሰረተ ልማቶች እዚህ ደረጃ እንዲደርሱ ግንባር ቀደም አስተዋጽኦ ያበረከቱ ክቡር ጠቅላይ ሚኒስትራችንን ክቡር ዶክተር አብይ አህመድን ራሴና በክልሉ ህዝብ ስም የከበረ ምስጋናዬን እንዳቀርብ እንዲፈቀድልኝ በአክብሮት ይጠይቃለሁ። በስተመጨረሻም በድጋሚ መልካም የበንች ብሔረሰብ የዘመን መለወጫ ክብረ በዓል ብስት ባር እንዲሆንልን የተመኘው ይህንን መሰባሰባችን ድህነትን አሸንፈን የሀገራችንን ብልጽግና እውን እንድናደርግ ለዞናችን ለክልላችንና ብሎም ለሀገራችን ሰላምና አንድነት መጠበቅ አስተዋጽኦ እንዲያበረክት እንድናደርገው በአክብሮት እጠይቃለሁ።